እንዴት አላችሁ? ሰላም ነው? እንዴት አላችሁ? ሁሉም ሰላም አለ። እግዚአብሔር ይመስገን። ሄሎ እንዴት ነሽ? ማን ነው ስምሽ? አብሰላት። ዋው አንቺ እዚህ ነው እንደምትኖሪው? ዛሬ ቤታችሁ ላይ መጣሁኝ። እሺ ችግር የለውም። እኛም ፈልገናት ነው ቤታችን ልናሳያት። እስቲ ቀደም ያሳየኛ እንግዲህ እናንተ ቀደሙና። እሺ 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 የፈለግናትን እንግዳ ይዤ መጥቼ ያለው ስሜ ሶስናሽ ፈራው ነው የሚባለው። የሆፕ ፎር ኮራ ካንትሪ ዳይሬክተር ነኝ። ድርጅታችን ሆፕ ፎር ኮራ ነው የሚባለው። ሆፕ ፎር ኮራ ከተመሰረተ 14 ዓመት ይሆነዋል። የሚሰራው በዋናነት እዚህ ቆሬ አካባቢ ላይ መካኒሳ ቆሬ አካባቢ ነው የሚሰራው። ቤተሰብን የማብቃት ስራ ነው የሚሰራው እና ቤተሰብን ማብቃት ስንል በኢኮኖሚ በማህበራዊ ሁኔታ እንዲሁም በትምህርት በተለያዩ ነገሮች በሙያ ቤተሰብ እንዲበቃ ከዛ በኋላ ራሱን እንዲችል ራሱን ችሎ ለራሱ መብቃት ከድህነት የወጣ መሆን እንዲችል። Hi, how are you doing? Fine, thank you. Wow. Where are you from, by the way? From Switzerland. Switzerland. Wow. አማርኛ ደግሞ ጎበዝ ናት። አረ እንዴ አትችልም ብለሽ ነው። እንደገና እንተዋወቃለን። አማርኛ ትችላለሽ? እንጂ አዎ ያዴ ሌላ አማርኛን አሞጣጥቼ እንቱፍ ብዬ እንግሊዝኛ ላወራ ነበር። አማርኛ መካያ አማርኛ ጎበዝ ናት። ዋው እንኳን አደረሳችሁ። እንኳን አብራ ደረሳችሁ። ስለዚህ በዓል እንዴት እንደምታከብሩ እኔና አብራችሁ ላክብራ። ደስ ይለናል። እዚህ ጋር የስንዴ ዳቦ እንደምወደው አውቃችሁ ነው መሰለኝ። የስንዴ ዳቦ ጋር አስቀምጣችሁኛል። የሆፕ ፎር ኮራ ዋና ዓላማ በሶስት ዋና ዋና የፕሮግራም ዘርፎች ላይ ይሰራል። ቤተሰብን ሲያበቃ በጤና በትምህርትና በሴቶች ማህበራዊና ኢኮኖሚያዊ። ይሄው እንግዲህ ወለል ብያለሁ። ያመጣችኝም ቡና ላይ ተሰይማልናለች። ሰው እግረ መንገድ መጥቶ እንደዚህ አይነት መጠለፍ እኔ ገርሞኛል። እስቲ የሚሰሩትን ነገር አብራችሁ ላይ ገብቻለሁኝ። ስምሽ ማን ነበረ? ለኢላ አሳልፋ ሰጥታኛለች። ማን ልበል? ቴሬስ። ከየት ነው የመጣሽው? ከስዊትዘርላንድ። ስዊዘርላንድ። ምን ያህል ጊዜ ሆነሽ እዚህ መኖር ከጀመርሽ? 17 ዓመት። በ17 ዓመት ሙሉ እዚህ ነው የኖርሽው? አይ እዚህ አይደለም፣ የአዲስ አበባ ውስጥ። አዲስ አበባ ውስጥ 17 ዓመት። አማርኛ መቼ ለመድሽ? እንዴት ለመድሽ? ቀስ በቀስ ለመድኩ። ቀስ በቀስ እንቁላል በእግሯ ተራመደ። ማን ያስለመደሽ? ይሄን የአንበሳን ድርሻ ማን ነው የሚወስደው? እኔ ትንሽ ትምህርት አገኘሁ፣ ግን በዴይሊ ላይፍ በፊት ከፒፕል ዊዝ ዲስአቢሊቲ ጋር ሰራሁ እና ከነሱ ጋር አስለመደሽ? አዎ። ከነሱ ጋር አብረሽ መቆየት ከጀመርሽ ምን ያህል ጊዜ ሆነሽ? 2 ዓመት። 2 ዓመት። ይሄው እንግዲህ ወለል ብያለሁ። ያመጣችኝም ቡና ላይ ተሰይማልናለች። ሰው እግረ መንገድ መጥቶ እንደዚህ አይነት መጠለፍ እኔ ገርሞኛል። እስቲ የሚሰሩትን ነገር አብራችሁ ላይ ገብቻለሁኝ። ስምሽ ማን ነበረ? ለኢላ አሳልፋ ሰጥታኛለች። ማን ልበል? ቴሬስ። ከየት ነው የመጣሽው?
ከስዊትዘርላንድ ስዊዘርላንድ። Yes. ምን ያህል ጊዜ ሆነሽ እዚህ መኖር ከጀመርሽ? 17 ዓመት። በ17 ዓመት ሙሉ እዚህ ነው የኖርሽው? አይ እዚህ አይደለም፣ የአዲስ አበባ ውስጥ። አዲስ አበባ ውስጥ? አዎ። 17 ዓመት። አዎ። አማርኛ መቼ ለመድሽ? እንዴት ለመድሽ? ቀስ በቀስ ለመድኩ። ቀስ በቀስ እንቁላል በእግሯ ተራመደች። ማን ያስለመደሽ? ይሄን የአንበሳውን ድርሻ ማን ነው የሚወስደው? እኔ ትንሽ ትምህርት አገኘሁ፣ ግን በዴይሊ ላይፍ በፊት ከፒፕል ዊዝ ዲስአቢሊቲ ጋር ሰራሁ እና ከእነሱ ጋር አስለመዱሽ? አዎ። ከእነሱ ጋር አብረሽ መቆየት ከጀመርሽ ምን ያህል ጊዜ ሆነሽ? 2 ዓመት። 2 ዓመት። አዎ። ስለዚህ አሁን አንቺ እዚህ ምንድን ነው እየሰራሽ ያለሽው? እኔ የእነሱ ጋር እና የስፌት ሴቶች ጋር እኔ ለትራት እና አዎ ዝም ብሎ ትራስ ማለት ስፌት ማለት እንደዚህ ስፌት ተሰፋሽ? እንደዚህ ውግት ስፌት? እነሱ ቆንጆ አይ ስፌት የልብስ ስፌት። ኦ የልብስ ስፌት ነው የምትሰፊው? ኦኔ ስፌት ስትይ ይሄኛው የምትችይ መስሎኝ ነበር። ትቻለሽ ይሄንን? አዎ ይሄንን መስፋት? አዎ እኔ ሞክር። እስቲ አንቺ ማየ ታርጃኔ እኮ ነው አላውቅም። እስቲ እንኪ ሞክሪ። እሺ ጨምር። ለምን ይሄኛው አንቺ ጀመርሽው ነው? አዎ እሺ እስቲ አሳዩ። ጎበዝ ትይጂ ጉድሽ ፈላ። በምን ያህል ጊዜ ለመድሽው ይሄንን? ስንት ጊዜ ፈጀብሽ ይሄን ለመማር? ዝም ብሎ እነሱ አንዳንድ ጊዜ አሳዩ፣ በኋላ ሞክርኩ። እንደዚህ ማለት ወረደ። እስቲ ማይጭኝ እኔም ልሞክር እንዴ? እርሳ እንዳስገብተሽ እየሰራሽ ነው? እስቲ ከዛ እንደዚህ yes አወጋግ እንዴት ነኝ ነው እንግዲህ። ልክ ነኝ እንዴ? ፈረንጅማ አይመጣኝም። ለካ አማርኛ ትሰማለች። ለማማት አይቻልም እኮ። እንግዲህ በዚህ በእደ ጥበብ የተደራጁትን ሰዎች ስንመለከት ለራሳቸው ነው፣ እያንዳንዳቸው ለራሳቸው ነው የሚያመርቱት። ምክንያቱም አንዳንዱ በጣም ፈጣን አለ፣ አንዳንዱ በጣም ታለንትድ ሆኖ ውድ ብር የሚሸጡ ነገሮችን መስራት ይችላሉ። አንዳንዶች ደግሞ እንደየራሳቸው ታለንት እንደየራሳቸው ጊፍት ነውና ስለዚህ የየራሳቸውን ምርት ያመርቱና ገበያ ላይ ይወጣል። ስማቸው ተዘርዝሮ ማለት ነው። የተለያዩ ባዛራት ላይ ስንወጣ በዛ መሰረት የተሸጠላቸው ራሱ 100% ማንም አይቀንስባቸው ለራሳቸው ገቢ ይደረጋል ማለት ነውና ከዛ ውስጥ ሴቪንግ አላቸው፣ ይቆጥባሉ። እየቆጠቡ ቢያንስ ከ10 እስከ 15% ደግሞ አንዳንዶችም ብዙ የሚሰሩ አሉ እስከ 25% ድረስ የሚቆጥቡበት ሁኔታ አለ ማለት ነው። ስለዚህ የግል ቁጠባ አላቸው፣ እንደገና ደግሞ የጋራ ቁጠባም አላቸው። ስፌቱን እኮ ቻልኩበት። ምን ተወዳደርን? እግዚአብሔር አባታችን ልከኛ አይደለም ቢሆን እዚህ ያለና ያው ሄድኩ በጣም ቆበሰሽ። አንቺ ግን እኔን እያታለልሽ አልሰፋሽም፣ አቆመሻል። ስፊያ አዩ አለቀ ጨምሪያ አለቀ ነገር የለም። እሺ ስለዚህ ብንወዳደር ምን ይመስላችኋል? እስቲ አገርሽ ላይ የምትጫወቻቸው እንደዚህ ክሪስማስ ሲሆን የልደት ሲሆን ወይም ደግሞ እንትን ሲሆን ምንድነው የሙዚቃ የምታስታውሽው አለ? ብዙ አይደለም። አረ ሙዚቃ ላይ ብዙ አይደለሽ? አይ የባህላችሁን እዛ ምታርገ እናንተ እኔን ባህል ላሳይሽ፣ አንቺ ባህል እንታሳይኝ እኮ ነው። አወኛ ብዙ መዝሙር እንሰምራለን። መዝሙር እኮ ዘምሪልን። እኛም እኮ መዝሙር ነው የምንዘምረው። ያንዳነገርኩሽ ከጌታችን ልደት ጋር አይደል ተያዘ አለ ተወለደ የሚል መዝሙር። አሁን ከፈለግሽ ልበልልሽ? አንተ ትቻለሽ? እስቲ በይልኝ። ትንሽ ከባድ ነው። ያንተ እኮ የኛን አይደለም። የናንተ ይከብድሻል። የናንተ ሞክሪ የናንተ የአዲስ ዘመን ጊዜና የክሪስማስ ጊዜ የምትዘምሩትን ዘምሩ። በእንግሊዝኛ ሳይለንት ናይት ሳይለንት ናይት። እሺ እና በጀርመንኛ እሺ ስቲለ ናcht እሺ ስቲለ ናcht heilige Nacht Hirtenest kommt gemacht durch der Engel Halleluja tönt es laut von fern und nah Christ der Retter ist da Christ der Retter ist da
ዋው ተወለደ ጌታ ተወለደ ተወለደ አምላክ ተወለደ ተወለደ ጌታ ተወለደ ተወለደ አምላክ ተወለደ አንዲት ብላቴና የ15 ዓመት ልጅ ጌታን ወለደችው በመላእክት አዋጅ እንደምን ይገርማል ይሄ ተዋህዶ አየነው አምላክ እንደ ሰው ተወልዶ አይገኘው ስለ ክርስቶስ መወለድ እንደዚህ ያርገን እንዘምራለን እኛም ማለት ነው በጣም ደስ ይላል አሁን ወደ ውድድራችን እንግባ እንወዳደር ወደ ጥጡ ውድድራችን ሞክሪያው እኔ አላውቅም ግን መሞከር ነው ለሰው ልጅ ዋናው ነገር መሞከር ነው ሲሞከር ልክ ይመጣል ያዘንግ በዋናነት በተለይ ይሄ የእደ ጥበብ ስራው የሚጠቅመው የአካል ጉዳት ያለባቸው የተለያየ ቤታቸው ውስጥ ችግር ያለባቸው እናቶች ያጋጥሙናልና እነሱ ስራውን ቢቀጠሩ የሚገቡበት ሰዓት ይታወቃል የሚወጡበት ሰዓት ይታወቃል ከዛ ውጪ አርፍዶ መግባት ወይም ደግሞ የሚቀሩባቸው ጊዜዎች ሲኖሩ መቅረት አይችሉም ነገር ግን ይሄኛው ስራ የራሳቸው ስራ ነው ኢቭን ቤታቸውን ወስደው የሚሰሩበት ሁኔታ አለ የሚሰሩ ሰዎች አሉና ያ ምን ይጠቅማል በጣም ሴኩሪቲ እንዲሰማቸው ያደርጋል ያዝናቴ ጎልጎል ነው እንግዲህ አንቺ ጎበዝ ነሽ አንቺ ጎበዝ ነሽ ጀምሬ ልስጥሽ መሰለኝ ወይም ደግሞ ይሄ ልስጥሽ የተጀመረው እንኪ በዚህ ጀምሬ የተጀመረውን እንተንበክራለን ሞራል አሰጡንም እናንተ አይ ጎበዝ ነሽ ገመድ እናት በእጅሽ ገመርሽው እኮ ማየ በእጅሽ ነው ማጥመልመል ጀመር ያላውቅም እንዴት ይሰራል በዚህ መፍተራን ተታኮ በእጇ እየገመደሽ ነው እንደዚህ አሪፍ ነው እንደዚህ አርጊና ገመጁ መቀጠል ነው ዋና መቀጠል ነው ማመን ነው የገቢ ምንጭ ሆፕ ፎር ኮራ እንዳልኩት ካናዳ በሚኖሩ በተለይ ካናዳና አሜሪካ የሚኖሩ የተለያዩ ሰዎች በጎ አድራጎት ስራ ነው እንግዲህ የምንሰራው ማለት ነው በተለይ የእያንዳንዱ ቤተሰቡ ላይ ያለው ወጪ የሕክምና ቢሆን ሴቶችን የማብቃት ስራ ላይ ምንሰራው ለሙያ ለስልጠና የምናወጣው ወጪ ቢሆን ቤት ኪራዮችን ከፍላለን 5 ሴንተሮች ነው ያሉን ለነዚህ ቤት ኪራዮች የምንከፍለው በህፃናት ማቆያ ውስጥ ለምናወጣው ወጪ በሙሉ ስፖንሰርሺፕ ነው የምንጠቀመው ማለት ነውና እያንዳንዱ ፋሚሊ ስፖንሰርሺፕ ቤተሰብን ስፖንሰር እንዲያደርግ የምንሰራበት ሁኔታ ነው ያለው ማለት ነው የውሻ መቀመጫ አለው የውሻ አለችም የውሻ ዋላ መቀመጫ ነበር ማስቀመጫ እኛ ለሰው ማስቀመጫ ነው የምንፈልግና እንይ ለሰው ማስቀመጫ ነው የምንፈልግ ለቤቢ ማስቀመጫ መስራት ይቻላል እኔ አየሁ እኮ እንደሱ የቤቢ ማስቀመጫ ግን ለቴሌክስ ትንሽ አይነት ለትንሽ ለቤቢ ማስቀመጫ እንደሱ አይደል ያው ራሱ እኮ እንደሱ የቤቢ ማስቀመጫ ይመስላል እኮ ለትንሽ እግዚአብሔር ነው በቃ እንግዲህ ገናን እንዲያለ ልንል ነው እናቴ አሸንፋለሁ አባቴ አባቴ ማሸነፍ የሚባል አይደለም አሸነፍኩ ብዬ የምለው እውነት ለመናገር ለክቻ አላቀም ይሄን ስፌት ተጀምሮ ስለተሰጠኝ ነው መሰለኝ ከባዱ ስራ መጀመሩ ይመስለኛል ይሄ ስራ አይደለ ከባዱ ተጀምሮ የተሰጠኝ ላይ ሞጋቱን ችዬበታል እሷ ግን ጀምረሻል እስታምጫ አስተኝ ያንቺ ነሽ ጀምርሻል ከሷ ጀምረሽ አይ ከሲ የጀመርሻት ጎበዝ ታማኝ ነሽ አንቺ እቺኛው ከባድ ናታ አዎ እቺናስ ጀመረሽ ከዛ ነው የቀጠልሻት አሁን መጀመር በጣም ከባድ እንደሆነ ልጅነት እዚህ ይለኛል ይሄ እኔ በእኛ ዘመን ላይ ኑሮ በዘዴ የሚባል ትምህርት ነበረ ኑሮ በዘዴ እዛ ላይ ስፌት እንማር ነበርና
በጣም እቸገር ነበር። መጀመሪያ ታስቸግረኝ ነበርና ኳስ ጀምሬ ከዛ ነበር የምቀጥለው። ተመልሰን እንመጣለን ወደ ጌም። የላውንደሪ ቦክስ ነይ ውጪ። አንቺ ተሸንፈሻል። አንቺ አይደለሽም፣ አንቺ ተሸንፈሻል። እሺ አሁን 3 ቀርታችኋል። ኮንሰንትሬት ማድረግ ነው። ላውንደሪ ቦክስ አሁን ከሁለቱ ማን ያሸንፋል ነው? ማን እስከ መጨረሻ ድረስ ይጸናል? በቴሬስ እና በሌላ መካከል ውድድራችን እየሄደ ነው። ረከቦት ላውንደሪ ቦክስ፣ ረከቦት፣ ላውንደሪ፣ ረከቦት፣ ላውንደሪ፣ ረከቦት። ይሄ ቫልስ ዳንስ በሉት። ላውንደሪ፣ ረከቦት፣ ላውንደሪ፣ ቅርጫት። እሱ ልክ ነሽ። ቅርጫት ያው እሺ። ረከቦት፣ ላውንደሪ፣ ረከቦት፣ ቅርጫት፣ ረከቦት፣ ላውንደሪ፣ ረከቦት፣ ላውንደሪ፣ ረከቦት፣ ላውንደሪ፣ ረከቦት፣ ላውንደሪ፣ ላውንደሪ። ኦልሬዲ አሁን ተሸንፍሻውን መሰለኝ። ስለዚህ እናመሰግናለን። ነይ ቴራስ፣ ይሄው ቴሬስ አሸንፋለች። እሺ ስለዚህ አንድ የመጨረሻ ደግሞ በእንቁላልና በሪሞት ወይም በትንሽዬ ዕቃ ማከስ። ቆይ ይሄ ምንድን ነው? ይሄ የእንትን ማስቀመጫ ነው አይደለ? ናፕኪን ለሚያዝበት። ስለዚህ የሶፍት መያዣና እንቁላል እናደርጋለን። አሲና በለገና ጨዋታ አሲና በል አይቆጡም ጌታ አሲና በል እዮሃ ሲናገናዬ እዮሃ ሲናገናዬ። ስለዚህ ልንጀምር ነው። እንቁላል ሪሞት፣ እንቁላል ሪሞት። ሪሞት ስልሽ መሬት እንኳን የምታደርጊው እሺ፣ እንዳይረሳ። ሪሞት፣ እንቁላል፣ ሪሞት። አንሺው ዳንስሽ መተሽ እኮ ማንሳት አለብሽ። ተመቸና ማንሳት አለብሽ። እሺ አንሺ ወላሽ። ሪሞት፣ እንቁላል፣ ሪሞት። ጎበዝ። ሐሳብሽን እሱ ጋር አድርጊ። ሪሞት ስልሽ ወደ ላይ ማንሳት፣ እንቁላል ስልሽ ወደ ላይ ማንሳት፣ ሪሞት ስልሽ አፍርድሜ ማስበላት። እሺ አሁን ወደ ላይ አንሺው። ሪሞት፣ ሪሞት፣ እንቁላል። እሺ እጅሽን አቀያይሪ። እሺ እንቁላል፣ ሪሞት፣ እንቁላል፣ ሪሞት፣ እንቁላል፣ ሪሞት፣ እንቁላል፣ ሪሞት፣ እንቁላል፣ ሪሞት፣ እንቁላል፣ ሪሞት፣ ሪሞት፣ እንቁላል፣ 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 ሪሞት፣ እንቁላል፣ ሪሞት፣ 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 ፍርጥ አድርጊው። ሪሞት፣ 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 እንቁላል። አሸንፋለች። እንቁላል በሪሞት ጎበዝ። ያዥ እንግዲህ እንቁላል፣ 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 እንቁላል። እሺ እንቁላል ስል ውድ ነው በሉኝ። እንቁላል፣ 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 ሪሞት፣ እንቁላል፣ 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 እንቁላል። አማዬ ቁጭ አድርገሽ ጀማዬ። እስቲ የጨዋታ ነው ልጫወተው። አጫውቱኝ እኔ። እሺ እንቁላል፣ እንቁላል፣ ሪሞት። ምን አለ ውሃ እንግሊዝኛ ሲሆን ሪሞት ለካ ያስቸግራል። እንቁላል፣ ሪሞት፣ ሪሞት ነሽ ጎበዝ። እንቁላል፣ እንቁላል፣ እንቁላል።
አለቀ። እንግዲህ ቤተሰቦች የምንቀበለው በየአመቱ 20 ቤተሰብ ነው የምንቀበለው። 20 ቤተሰብ ስንቀበል 20 ሰው ብቻ ማለት ሳይሆን 20 እናትና እዛ ውስጥ አባወራ ሊኖር ይችላል፣ ልጆች ይኖራሉ። ብዙ ጊዜ ከ40 እስከ 50 ልጆች ይኖራሉ። እነዛን ቤተሰብ ሙሉ እንቀበላለን። በየአመቱ የምንቀበለው እንግዲህ በየአመቱ ደግሞ እናስመርቃለን ማለት ነው። ይመረቃሉ ስንል በ3 አመት የኤምፓወርመንት ፕሮሰስ ውስጥ ራስን የማብቃት የሴቶችን የማብቃት ፕሮሰስ ውስጥ አልፈው 6 ስቴጆች ናቸው ያሉት። የማረጋጊያ ስቴጅ አለ፣ የእድገት ራሳቸውን የሚያዩበት ሴቶቹ በትራውማ በሂሊንግ በካውንስሊንግ በቤዚክ የሆኑ የህይወት ክህሎት ስልጠናዎች፣ ከዛ ደግሞ አልፎ ራስን ስራ የሚሰሩባቸውን የሙያ ስልጠናዎች፣ ወደ ንግድ የሚሄዱት ወደ ንግድ፣ ወደ ራስን የእደ ጥበብ ውስጥ የሚገቡት እደ ጥበብ፣ እንዲሁም ደግሞ ወደ ቅጥር የሚሄዱት ወደ ቅጥር ይሄዳሉ። እሺ አሁን እንግዲህ ዛሬ የምንገኘው ገና ላይ አይደለ? እንደዚህ እየሰራችሁ ስጦታ ለማን ነው የምትሰጡት? መሸጥ ብቻ ነው እናንተ ወይስ ስጦታ ትሰጣላችሁ? መሸጥ ብቻ። አዎ። ዋጋችሁስ እንዴት ነው? ይቀመሳሉ? ሰው መጥቶ አሁን እንግዛችሁ ብሎ ቤት እንዴት ነው የምታረጉት? የት ነው እየመጣው ሰው መጥቶ የሚገዛችሁ? እዚህ ነው ወይንስ የምትሸጡበት ቦታ አላችሁ? የመሸጫ ቦታ እዚሁም ይመጣል። አንዳንድ ጊዜ ባዛር ነው። ኧረ ባዛር ትወጣላችሁ? ባዛርማ ከወጣ በደንብ ነው የምትሸጡት። በጣም አሪፍ። አለቀ። ጨረስኳት። እንዲች ነገር ጨረስኳት። ቀጥልኝ እስኪ። አልተቻልኩም እኮ እናቴ። እንዴት ነኝ? አወጋጌ ውግ ላይ እንዴት ነኝ? ጎበዝ ነኝ። ወገዋለሁ። እኔ ሐሳብ ያለኝ በዚህ በድርጅቱ ነው። ቅድም ይዘሽኝ የመጣሽው አንቺ ነሽ? አዎ። እስቲ ምን ማለት የምትፈልጊው ካለ እንደገና ደግሞ የኦቲስቲክ ልጅ እንዳለሽ ነግረሽኛል። ስለሱም አብረሽ ትነግሪኛለሽ እንዴት እያደረግሽ እንደሆነ። እኔ ድርጅቱ በጣም ማመስገን እፈልጋለሁ በፈጣሪ ስም እና ይሄን አክል ያደረሰኝ ድርጅቱ ነው። እዚህ ከገባው ጀምሮ እንደዚህ አልነበርኩም። በጣም ተወልቼ ነበር በልጄ ምክንያት ማለት እና ከእጅ ሙያው የእጅ ሙያው ያው በኋላ ነው መጀመሪያ የተደረገልኝ። ግን ስልጠናው የህይወት ክህሎት ምናምን ሁሉም ነገር በቃ ምንም የምናገረው ነገር እኔ እንጃ ቃላት ያንሰኛል። እዚህ ስትመጪ መጀመሪያ ምን ትቺ ነበር? ምንም ይሄን ስፌቱ አልችልም ነበር። እዚህ ነው የሰለጠንሽው? እሺ። ጉሊት ነበር የምሰራው፣ ጎመን ምናምን ጉሊት ነበር የምሰራው፣ ሽንኩርት ምናምን ነበር የምሰራው። እና እዚህ መጥቼ መጀመሪያ ስልጠና ወሰደ። ከስልጠና በኋላ ይሄንን ለመድኩኝ። አሁን ሁሉም ነገሩ ያው ድርጅቱ ባልገባ ደግሞ ይሄንንም አላቆም ነበር። እና አሁንም ቢሆን በጣም እኔ ለድርጅቱ በጣም ቃላት ያንሰኛል ብቻ። እንኳን ያደረሰን ጓደኞቼ ሁላችንም ብያለሁ። አሜን። እሺ። እና ስለዚህ ስለቤቱ በጣም እኔ አመሰግናለሁ። አንደኛም ሁለት ልጆችን እየነበር ከክፍለ ሀገር የወጣሁት ዝም ብዬ እንግዲህ ያለቀስኩ ምንም እያልኩ ልጆችን እየመቀመጠው ጎዳና ላይ ነበር እና እግዚአብሔር ይመስገን እንግዲህ ወይም እግዚአብሔር አመልክቷቸው እነዚህን ሰዎች ፈጣሪ ከልጆቼ ጋር ከመንገድ ላይ አንስተው ብዙ ደረጃ ላይ ያደረሱኝ እነሱ ናቸው፣ ድርጅቱ ነው። አንደኛም ልጆቼ ትምህርት ደህና ላይ አሉልኝ እንግዲህ እግዚአብሔር ይመስገን። እኔም ደግሞ ብዙ ለውጥ አግኝቼበታለሁ በዚህ ቤትና ሁለተኛም በቃ በጣም ከቤት ራሱ አመራርጠው ሽታ ውስጥ ነበር መቀመጥ። ከሽታ ውስጥ አወጣው ወደ ደህና ሰፈር ስላስቀመጡኝ ለኔ በጣም ለውጥ አለኝ። አንደኛም ልጆቼ ከማንም በላይ ትምህርት ላይ ደህና ትምህርት ላይ ናቸው። የግል ነው የሚማሩልኝ። በቃ እንደዛ ወጥተው ሲመጡ ብዙ ስሜት በጣም በሳጭ ነበር። በፊት ለገመድ ራሱ አትቤ እንትን ያልኩት ራሱ ነበር። ራስ ልታጠፊ በጣም ክፍለ ሀገር በጣም በሳጭ ነበር። ኑሮዬም በጣም ምስቅልቅል ያለብኝ እየሆነ ምቹ ላይ አልነበርኩምና ያንን እያሰብኩኝ ልጆችን ራሱ በቃ ያልሆነ ነገር ራሱ ገና ከህፃናቶች ምንም በማያውቁት እኔ ራሱ ንዴቴ ነው ወጣባቸው ነበር። ያንን ተራምጄ ግን እዚህ ጋር በመምጣቴ ይሄም ያልፍ ነበር ለካ ብዬ በቃ እንደገና ሐሳቤ ሰብስቤ በእነሱ እግዚአብሔር ይስጣቸው ልጆቼ ውለው ሲገቡ አሁን በጣም እደሰታለሁ። ከዛ በኋላም ህፃን ልጅ አግኝቼ በእነሱ ናት
ፈጣሪ ይመስገን እንደ ሰው መጨነቅበት አይምሮዬ ከሰበሰበ ጭንቀቴም ቀረ እግዚአብሔር ይመስገን እያልኩ ወደ ቤት እየገባሁ ነው። ሆፕ ፎር ኮራ ማለት ተስፋ ለቆሬ ኮራ ይሄ ሰፈር ቆሬ ማለት ነውና ተስፋ ለቆሬ እንዲሁም ደግሞ የመጽሐፍ ቅዱስ ቃልም ነው የቆሬ ልጆች ስለሚል ስለዛ ነው ሆፕ ፎር ኮራ ተስፋ ለቆሬ ማለት ነው። ሆፕ ፎር ኮራ የሚሰራው ከሁለት ክፍለ ከተማዎች ጋር ይሰራል። ከንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 1 ጋራ እና ከኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ጋራ አብሮ ይሰራል። ከነዚህ ወረዳዎች ነው እንግዲህ መስፈርቶች አሉ በጣም የምንቀበልበት። በዋናነት ብዙ ልጆች ከሁለት በላይ ልጆች ያሏት እናት፣ በድህነት በችግር ውስጥ ያለች እናት፣ እድል ቢሰጣት መስራት፣ እድል ቢሰጣት መነሳት መውጣት የምትችል እናት፣ ፍላጎቱ ያላት እናት ያንን እንመርጣለን። እናት ብቻ አይደለም፣ አንዳንድ ጊዜ ባሎችም ኖረው ቤተሰብ በችግር ውስጥ ሊሆን ይችላል። የአካል ጉዳት ያለበት ልጅ ሊኖራቸው ይችላል። ራሳቸውም የአካል ጉዳት ያለባቸው ሰዎች ወላጆች ሊሆኑ ይችላሉና ስለዚህ በእነዚህ መስፈርቶች መሰረት ቤት ለቤት ተሄዶ ሁልጊዜ በአመት አንድ ጊዜ እንመለመላለን ማለት ነው። ስራዬንም ሙሉ ስታፉን በጣም አመሰግናለሁ። ተንከባክቦ ነው የያዘን። እኔ እንጃ ከባድ ነው በጣም መግለጥ ይከብዳል በጣም። ለዴኬሩ ትከፍላላችሁ እንዴ? ወይ አንከፍልም። በነፃ ነው? አረ በተአምር ልጆቻችሁን በነፃ ይዘው ስልጠናስ በነፃ ነው የምትሰለጥኑት? በተአምር አልኩሽ። እኛ 5 ሳንቲም እስካሁን ድረስ ከነሱ እንጂ እኛ ሰተን አናውቅም። እግዚአብሔር ይክፈልኝ እንጂ እኛ ምንም የምንለው ነገር የለም። ልጆቻችንን እኛ ያለ ምንም ነገር ነው አልኩሽ። በቃ ትተን ነው የምንመጣው። እግዚአብሔር ይመስገን ከወደቅንበት አንስተው እዚህ ያሳምረውን ያስቀመጡን እንድናድግ በስነ ልቦናም ይሁን በህይወት ክህሎትም ይሁን ያለውን ነገር በሙሉ አስተካክለው ሰጥተው የራሳችንን መንገድ እንድንለይ አድርገውናል። ከዛ እግዚአብሔር ይመስገን አሁን ይኸው ምንም የሚጎልብኝ ነገር የለም። በፈለኩበት ቤት ተከራይቼ ወርደራሰ ቤት ክራይ ምናምን አለልም ይኸው ሰርቼ እገባለሁ፣ ከነሱ አገኛለሁ። እግዚአብሔር ይመስገን በዚህ ሁኔታ ላይ ነው ያለው። ሆፕ ፎር ኮራ የራሱ የሆነ ይሄንን ሁሉ ስራ የሚሰራበት እዚህ ማህበረሰብ ውስጥ ትልቅ ተቋም የመገንባት ተቋም ገንብቶ ያንን ስራዎች ሌሎች ብዙ ድርጅቶች መጥተው የሚያዩበት ብዙ ድርጅቶች መጥተው እነዚህን ህፃናት ላይ ዴኬር ላይ የምንሰራው ስራ በጣም ልዩ ነው። የእውነት ልዩ ነው በጣም በቃ ልጆቹን አእምሯቸውን አካላቸውን በደንብ እንዲያድግ የሚረዳ ነውና ያንን አንደኛ ነገር ራሳችን ጋር በደንብ በራሳችን ተቋም ቆንጆ አድርገን መስራትና ሁለተኛ ደግሞ ሌሎች ብዙ ድርጅቶች ያንን ፈለግ የሚወስዱበት የሚከተሉበትን ነገር ማድረግ ሞዴል መሆን እንፈልጋለን። እንደ ሆፕ ፎር ኮራ እውነትም መንገድ ላይ ነን። ይሄንን ትልቅ የምንለውን ተቋም የመገንባት መንገድ ላይ ነን፣ ዝግጅት ላይ ነን ያለነውና እግዚአብሔር ቢፈቅድ በጣም በአጭር ጊዜ ውስጥ ይሄንን ተቋም ገንብተን ብዙ ማህበረሰብ ያገለግላል። ከ200 በላይ ህፃናትን በዴይኬር ከ100 በላይ እናቶች መጥተው የሚሰሩበትን እንዲህ ያለውን እደ ጥበብ ሰርተው አገራችን በጣም በመልካም የምትታወቅበትን ወጣቶች መጥተው በስነ ምግባር የሚታነጹበት በትምህርት ተኮትኩተው የሚያድጉበትን በሙያ ተኮትኩተው የሚያድጉበትን አይነት ሴንተር የመገንባት እቅድ ነው ያለን። ይሄ የኔ የራሴም ህልም ነው። በጣም ለሀገሬ እንደው ባረግ ደስ የሚለኝ የእውነት የምጓጓው ነገር አንዱ ይሄ ነው ማለት ነው። እንግዲህ ተመልካቾቼ ሳላስበው ያላሰብኩበት ቦታ ውዬ የዋልኩበትን ቦታ ለእናንተ አስቃኝቻችኋለሁ። ይህንን አገልግሎት ማግኘት የምትፈልጉ ካላችሁ ስልካቸውም እዛ ይቀመጥላችኋል። እየገባችሁ የምትፈልጉትን እዘዙ። ይሄንን ዕቃ የዘላለም ዕቃ ፕላስቲኩን ከመግዛት ይሄኛው የዘላለም ዕቃ ከኛ ወደ ልጅ የሚተላለፍ ነውና በዛ ላይ የእጅ ስራ ነው። በእጅ የሚሰሩ እነዚህን ጎበዛዝርትና ወይዛዝርቶቻችንን አይዟችሁ ከጎናችሁንን ብለን ከነበሩበት ራሳቸውን ስራቸውን እየወደዱ እንዲሄዱ ያመረቱትን እኛ እንግዛቸው ለማለት ወዳለሁኝ። እኔም እንግዲህ የተዘጋጀልኝ ያለ ህዝብ ፊት ነው እኔም ወስጄ የሚሄደው። አንደኛ ያቺ ሰንተና ላውንደሪዋን ወስዳታለሁ ተለቅ ያለችዋን። አዎ አንድ ላውንደሪ ወስዳለሁ። እናንተ ፊት እኔም ገድ ልበላቸው ብዬ ነው። አንድ ላውንደሪ ወስዳለሁ። አንድ ደግሞ ወይ እቺ አንድ አይነት እንዲሆን ይሄ ሽክሽኳና የከዳር ያለውን እነሱ ሁለቱን መክደኛ ምን ያደርጋል አይደል እናቴ? መክደኛ ምንም አይሰራም። በቃ ስለዚህ እንግዲህ ተመልካቾቼ እኔም 2
ገድብያቸው እሄዳለሁ ማለት ነው። እናንተም ከፈለጋችሁ እንግዲህ ስልክ ቁጥር ከታች እናስቀምጥላችኋለን። ቲክቶክም ላይ ላይቭ እየገቡ እቃዎቻቸውን ወይም ያመረቱትን ሲነግሯችሁ እየገባችሁ ግዟቸው፣ አበረታቷቸው። እኔ በእናንተ ፊት 2 ገድብዬ እሄዳለሁ፣ እናንተም ግዟቸው። እነዚህን ጀግና ሴቶች እናበረታታቸው። ከልብ ነው የማመሰግነው። መልካም የገና በዓል ይሁንላችሁ። አሲና በል አሲና ገናዬ አሲና በል አሲና በል ለገና ጨዋታ አሲና በል አሲና በል አይቆጥር ጌታ አሲና በል አሲና ገናዬ አሲና ገናዬ አሲና ገናዬ